ሰላም 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 ተመልካቾቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁልኝ። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። እንዴት ናችሁ? ሰላም ናችሁ ወይ? እንኳን እግዚአብሔር በሰላም በጤና ለመድኃኒታችን ለኢየሱስ ክርስቶስ ልደት ሁላችንም አበቃን ለዚህ ቀን። ጌታዬ ሆይ አባቴ መድኃኒታችን ኢየሱስ እንኳን ተወለድክልን፣ እንኳን ተወለድክልን። መልካም ልደት ለመድኃኒታችን ለኢየሱስ። እንኳን ተወለድክልን፣ እንኳን ተወለድክልን ክርስቶስ፣ እንኳን ተወለድክልን አዳኛችን መድኃኒታችን ኢየሱሳችን ክርስቶስ ኢየሱስ ክርስቶስ እንኳን ተወለድክልን። ሃፒ በርዝዴይ ቱ ዩ ኦልዌይስ። እና እግዚአብሔር ሆይ እንኳን ተወለድክልን፣ እንኳን ተወለድክልን ኢየሱስ ሆይ። እና ስራ ልሄድ ነው በእውነት ጌታዬን ሳላመሰግነው ምንም ነገር ሳልለው ከቤት መውጣት ስላልፈለግኩ ነው። ከሱ የበለጠ ማን አለና ነው። ጌታዬ ሆይ እችን ቀን አመስግኝ፣ በርዝዴይን አክብርልኝ ያልከኝ አምላኬ ለዚህ ዛሬ ያበቃኸኝ። ከዚህ የበለጠ ደግሞ አድርጌ እንደ አክብርልህ እንደምታደርገኝ ተስፋ አለኝ፣ ተዘጋጅቼበት። እንኳን ተወለድክልኝ ኢየሱስ ሆይ። አንተ የዘላለም ስጦታችን ነህ። እንኳን ተወለድክልን፣ እንወድሃለን። ለዘላለም ዓለም ከኛ ከሁላችንም አትለየን። ክርስቶስ ወይ እውነት እኔ ብዙ ነገር ካንተ ጋር እነጋገራለሁ፣ መልስ ደግሞ ትሰጠኛለህ ሁሌ። አሁንም ደግሞ ቸር አሰምተኸኝ እንደጠየቅኩ ለጥያቄ መልስ ስለሰጠኸኝ ሁሌ ነው የምሰጠኝ። ደግሞ የምሰጠኝ አዳኜ እጅግ አድርጌ አመሰግናለሁ፣ እጅግ አድርጌ አመሰግናለሁ። ጌታዬ ሆይ እጅግ አድርጌ አመሰግናለሁ፣ ወድሃለሁ። መቼም አንተ ከምትወደኝ በላይ ላልወድህ እችላለሁ። እንግዲህ እኔ ሰው ነኝ። አንተ ግን ከኔ በለጠ የምትወደኝና የምታስብልኝ፣ የምታዝንልኝ፣ ምንጊዜም የምትወደኝ በማንነቴ እጅግ አድርጌ አመሰግናለሁ፣ እጅግ አድርጌ አመሰግናለሁ። እንኳን ተወለድክልኝ ጌታዬ ሆይ። እኔ በጣም ደስተኛ ነኝ አንተ ስለተወለድክልኝ። አንተን መሰለ አዳኝ፣ አንተን መሰለ አባት፣ አንተን መሰለ ሁለመናችን ኢየሱስ ሆይ እንኳን ተወለድክልን፣ እንኳን ተወለድክልን። ላንተ እቺ ትንሽ ናት፣ ይሄ ትንሽ ነው። እንኳን ተወለድክልን ኢየሱስ ሆይ። ተመልካቾቻችን ሁላችሁን እንኳን ደስ አላችሁ። ሁላችንም እንኳን ደስ አለን። ይሄን መሰለ ተወልዶልን ለምን እናከብርለት? ይሄ ምንድነው? ቡና እንጠጣ። አሁን በጣም ጠዋት ነው። እኛ ጋር ስራ ከመሄዴ በፊት 10 ደቂቃም ብትሆን አባቴን ሁሌ ነው የማመሰግነው፣ አዳኝን ሁሌ ነው የማመሰግነው። እቺ ቀን ደግሞ ስፔሻል ቀን ናት፣ የተመረጠች ቀን ናት። ላክብርለት በአፌ እንኳን ብዬ ነው። ወድሃለሁ ክርስቶስ ሆይ። ይሄ ቡና ጠጣ። የዶሮ አይነ መሰለ መረቅ ነው። ይሄው ዳቦ ብሉ፣ ብስክት የመሰለ ኬክ የመሰለ ዳቦ ብሉ። እኔ ብቻዬን ስለሆንኩኝ በቃ ትንሽ ነው ሁሉንም ነገር። ፍርፍር በስንት ጊዜ ቁርሳውን ሊወጣ ስለሆነ እና ይላቸዋለሁ ክርስቶስ እንኳን ተወለድክልን ብለንም አያልቅም፣ መጨረሻ የለውም። ያንተ ምስጋና
ኢየሱስ ሆይ እንኳን ተወለድክልን። ታድለናል አንተ በመወለድክ አባታችን ሁለመናችን ኢየሱስ ሆይ እንኳን ተወለድክልን። ተባረክ። ሃፒ በርዝዴይ ቱ ዩ ኦልዌይስ ሜሪ ክሪስማስ ቱ ኢትዮጵያን ክሪስማስ ቱዴይ። እንብላ ፍርፍር በዳቦ ትንሽ ቁርስ እንኳን እስከዚህ ምን ነኝ ቡና ይቷላይ ነኝ። በቁርንፉድ የተቆላ የአበሻ ቡና ነው። እሺ ገባ ገባ በሉ። በቃ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰብስክራይብ ያላደረጋችሁት እግዚአብሔርዬ የታደልን እሱን የመሰለ ተወልዶልን እሱን የመሰለ የተወለደልን እግዚአብሔር የተመሰገነ ይሁን። ጌታችን ልደት የጌታችን የአባታችን ያዳኛችን ልደት ኡፍ ወይ ላንተ ያልተከበረ ለማን ነው የሚከበረው? ለማን? ይቅርታ ዛሬ ስራ በመሄዴ አንተ ታውቃለህ፣ ካልሰራ መብላት አንችልም። ጥፋት እንዳለኝ አውቃለሁ። ጌታዬ እንኳን ተወለድክልኝ። እወድሃለሁ የኔ ጌታ። ስለምንክ ሳናግርክ የምታናግረኝ፣ ስጠይቅህ መልስ የምትሰጠኝ፣ አይዞሽ ብለህ የምታዝናናኝ ጌታዬ፣ እንደኛ ማን ታደለ? ኑርልን ለዘላለም። ኑርልን ለዘላለም። ክርስቶስ ወይ ተባረክ፣ ስም ይባረክ ለዘላለም። የኔ ጌታ አይዞሽ ብለኸኝ አረሳትም። የዛሬ አንድ ወር አረሳህም፣ ግድ የለሽም አይዞሽ ብለን የነገርከኝን አረሳትም። ያቺ ማታ የነገርከኝ የኔ ጌታ ብቻዬን ሆኜ ሳዋራክ መልስ ሰጠኝ ኢየሱሴ። እኔ እናንተ ነን የምናውቀው ማንነቴን ልውጦ ታሪክ በሰከንድ ውስጥ ማንነቴን ቀይረክ ከፀጉር ጫፍ እስከ እግር ጫፌ ጥፍሬ ድረስ ኮንፈረንስን ሰጠኸኝ። ሂጂ ተኝ ብለህ አስተኝተኝ በኮንፈረንስ ውዬ ተመለስኩኝ። ይሄ ሁሉ ያንተ ስራ አይደል? እንደነገርከኝ ማታ ጠዋት አንተ እንዳልከው ሰምቼ መጣሁ። ደስታ ትንሽ ናት መቼም ክርስቶስ። እኔና አንተ ነን የምናውቀው። ተባረክልኝ። አላንተ መኖር አልችልም። እኔ ኑርልኝ ለዘላለም ኑርልኝ። አላንተ መኖር አልችልም። ኑርልኝ ኢየሱስ። ታድያለሁ፣ ተባርኬያለሁ አንተ በመኖርክ ሰው ነኝና ሰው ነኝ ታውቃለህ።
አንተን ግን ሳናግርህ እንዴ ብለህ በደቂቃ ውስጥ ልውጥውጥ አድርጌ ኮንፊደንስ በኮንፊደንስ ያርከኝ አምላኬ ሆይ ለአንተ ምን ይሳንሃል? እኔ ጌታ እኔ አባቴ ካለህበት ሁሌ ወድሃለሁ፣ ሁሌ ወድሃለሁ ታውቃለህ። ሁሌ አመሰግንሃለሁ ታውቃለህ። አንተን የወለደችም ክርስቶስ ሆይ ማጽና ሁሌ የተባረከ ይሁን። ጌታ መርጧታልና እናመሰግናታለን፣ እናከብራታለን። ያዳኛችን የመድኃኒታችን እናት 9 ወር የተሸከመችው ጌታ መረጣትን እንዴት አንወዳትም? እንዴት አናከብራትም? እኔ በበኩሌ አከብርሻለሁ እናቴ፣ እወድሻለሁ ሁሌም። ዛሬ ነው የተናገርኩት፣ ባልናገርም ሁሌ እናገራለሁ። ያው በሆዴ በልቤ እንኳን አንቺ በጌታችን በአባታችን በእግዚአብሔር የተመረጥሽ ቀርቶ ሰው እንኳን በእናትነቱ ይከበራል። አከብርሻለሁ፣ እወድሻለሁ። አንድ ነገር ልንገራችሁ። አንዳንዶቻችን እንገናዘብ፣ እናስብ። መጀመሪያ እንኳን ጌታ የመረጣት እመቤታችን የጌታችን የኢየሱስ ክርስቶስ እናት ቀርታ ሰውን እንኳን ጸልዩልን፣ ጸሎት አድርጉልን ብለን እንጠይቃለን። እሷን ብንጠይቅ ምን ችግር አለው? አታማልድም? ለምን? ልጇ እኮ ነው እናቷ። ልጇን መጠየቅ ትችላለች፣ መብት አላት። የኢየሱስን እናት ያላከብርን ያልወደን ማንን ልናከብርና ማንን ልንወድ ነው? ማንን አምነን ልንጠይቅ ነው? ሰውን ጠይቀለ እንዴ? ጸልይልኝ፣ ጸልዩልኝ ብለን እኔ በዚህ አምናለሁ። ይቅርታ፣ እኔ በራሴ ሃይማኖት ነው የምሄደው፣ ጌታ በመራኝ ማለት ነው በውስጤ። እና ሁሉንም ነገር አስቡበት። ሃይማኖት የግል ነው። እኔም የራሴ ግል አለኝ፣ ግን በራሴ ነው የምሄደው። እና ለሁላችንም የተባረከ የተቀደሰ ቀን እና ሌሊት ይሁንልን። እግዚአብሔር ይባርከን ሁላችንም ካለንበት ቦታ ካለንበት ሀገር። እና እኔ አሁን እቺን ልብስ አውልቄ የስራ ልብሴን ለብሼ ወደ ስራ መሄድ አለብኝ። ጌታዬ ሆይ በጣም አመሰግንሃለሁ ስለተወለድክልን። ደስታዬን ልገልጽልህ አልችልም። ከዚህ የበለጠ ሁሌ ነው በአንተ ደስ የሚለኝ፣ አንተ ስላለህኝ ማለት ነው፣ ስለተወለድክልኝ። አንተ ለኛ ትልቁ ስጦታችን ነህ። እንወድሃለን፣ እናከብርሃለን። ለዘላለም ከሁላችንም አትለየን። ሁላችንም ደግሞ ጌታ እግዚአብሔር ሆይ ክርስቶስ ሆይ ኃጢአታችንና በደላችን ይቅር በለን፣ እኛም የበደሉንን ይቅር እንበል ዘንድ የተባረከ ቀንና ሌሊት አድርግልን። ሁላችንም ጸሎታችንና ልመናችንን ስማን ዘንድ እንጠይቅሃለን። አባታችን በእግዚአብሔር ስም ጸሎታችንና ልመናችንን ሁላችንም ስማን። በውስጣችንም በቤታችንም ውስጥ ደስታና ፍቅርን፣ ሰላምን፣ ጤናን ስጠን። ይሄን በአንድ ልጅ በመድኃኒታችን በተወደደ በመድኃኒታችን በኢየሱስ ክርስቶስ ስም ጸሎታችንና ልመናችንን ስማን ዘንድ ፊት ይቀርበናል።
አሜን። ጌታ ይሁን። ሁላችሁም እንግዲህ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ ይሄን ቪዲዮ እላችኋለሁ። ሰብስክራይብ ያደርጋችሁልኝ ደግሞ ሰብስክራይብ አታርጉ፣ ያው ሼር እና ላይክ አድርጉልኝ ቪዲዮ እንዲያርግልኝ ማለት ነው። ከዛ የተረፈ ይሄው እንዲህ ነው ማለት ነው። እና እኔም በቃ ወደ እንጀራዬ ልሂድ። መስራት አለብን። እግዚአብሔር የተባረከ ይሁን። ሰርታችሁ ብሉ ብሎ የሚሰጠን ደህና ሀገርም ያስቀመጠን አምላክ ሰርተን እንድንበላ የፈቀደልን አምላክን እያመሰገነን ሰርተን እንገባለን። የቤት ኪራያችንና ምግባችንን በሱ ነው የምናገኘውና ይህንንም እግዚአብሔር ሰጥቶን እግዚአብሔር ፈቅዶልን ነውና ይህንንም ስለፈቀደልን ስለሰጠን ደግሞ ጌታ እናመሰግነዋለን። ጌታ ስሙ ይባረክ። የተባረከ የተቀደሰ ይሁን ለዘላለም ከኛ አይለየን። ልጆቻችንም ደግሞ እቅፍ ድግፍ አድርጎ ያሳድግልን። ከነሱ ለዘላለም አይለይብን። የነሱን እድገት ደግሞ ጌታ እድሜና ለኛም ጤና ሰጥቶን ለነሱም ለዘላለም እድሜና ጤና ሰጥቷቸው ለማየት አብቃን። ሁላችንም ልጅ ባወዱትም የወንድም ልጅ ነውና እና እግዚአብሔር የተመሰገነ ይሁን። ብዙ ልጆች አሉኝ። እግዚአብሔር ይጠብቅልኝ እላለሁ። ሁላችሁ መልካም ቀን ላይ ያልኩኝ። እቺ ልብስ የድሮ ናት፣ ፋሽኑ የድሮ ናት። አሁን ፋሽን ትሆናለች የለችም። አሁን አያችሁት ሲያምር፣ አያችሁት? አያችሁልኝ? ይሄ አሁን አይገኝም፣ ክረምትም ስለሆነ እቺ ቀላል ናት። አሁን አውልቄው ስራ ይገባለሁ። እንዲህ ናት። ይኸውልኝ፣ ይኸው እዚህ ድረስ ያለው ነው እና መልካም ቀን ቤተሰቦቼ። ቻው ቻው። ወዳችኋለሁ። መልካም ቀን።